ብዛት ስለማትፈልግ ስለሌላትም 4 ጓደኛ ስለሚያስፈልጋት 2 አንቺና ሩታ ታይቶ ተሰምቶ የማይታወቅ ነገር ነው እየሰማንም እያየንም ያለ ነው። ማይክል ጃክሰን ግን እንዴት አድርገህ ይችም ሩታ ሚስት ነበረች፣ ይችኛዋም ሚስት ነበረች። አሁን እንደገና ፍቅርን የድሮዋን አንጥተ ይሄንን የምትለው ግን ለምን? እኔ በጣም ነው ያፈርኩትኝ። ምክንያቱም ይሄ ምን አይነት ትምህርት ነው የሚያሰጠው? ወይስ እነሱን ወይምስ ሄርሚላን እያናደርክ ነው? ሄርሚላ ከረሚላ ዛሬ ቡዜ እንዳለችው ከማይመጥንሽ ቦታ አትገኝ፣ ከሚመጥንሽ ቦታ ስትገኝ ውድ ትሆኛለሽ። ሲጀመር ማይክል ጃክሰን ፍቅር ልጅ አላት። በዛ ላይ ፍቅረኛ አይደለችም። እኛን ግራ ለማጋበክ ካልሆነ በስተቀር በፍጹም። ወይስ ሄርሜላ በማታቀው ሰርፕራይዝ ልታረጋ ከሆነ እሱን እንቀበላለን። በ3 አመት 3 ሚስት ልታገባ ነው ማለት ነው። በሰርግ ሆይ ሆይ የሄርሜላን ወጥነህ ደግሞ ወደ ፍቅር ተሸጋገርክ ማለት ነው። ማይክል ጃክሰንዬ እኔ ይሄንን አልቀበለውም። እናንተ እንደ አንድ አድናቂ ምን አላችሁ? የማይክል ጃክሰንም አድናቂ የከረሚላዬም አድናቂ የሩታም ምን አላችሁ? ሴቶቹ እዚህ ቦታ ጧት ማታ በተጠራችሁ ቁጥር እዚህ ቦታ ተገኝታችሁ የአብርሃም መሳቂያ ልትሆኑ አትችሉ። ማይክል ጃክሰን የኔ ብሎ ሲመርጣችሁ ሲፈልጋችሁ እዛ ቦታ ላይ ተገኙ እንጂ እንዴት አብርሃም የሄርሜላን ጥፋት ለህዝቡ ሳትናገር ምን እንዳጠፋች ሳትነግርህ ዝም ብለህ አለባብሰህ ለማለፍ ከሆነ በፍጹም የማይሆን ነገር ነው። ማይክል ጃክሰን ሰው እንግዲህ እየሳቀ ነው። እነሱ የሚፈልጉ ቁም ነገር እንዲያወራቸው ወይ ሄርሜላ ካንቺ ጋር ሆናለሁ እንዲላት ወይ ሩታ ካንቺ ጋር ሆናለሁ ምርጫውን እንዲያሳውቅ። ትናንት ሩታ እንደዛ አልፈልግም ብለሽ ሰተሽ አሳልፈሽ ሄደሽ ዛሬ ቦርሳሽን ይዘሽ ተገኝተሽ ከነሱ ጋር ተገትረሽ የምታወሩ ለምንድን ነው? ዩቲዩብሽን ለማንቀሳቀስ ከሆነ ዩቲዩብ ልትሰሩ ከሆነ ኦፍ ኮርስ ያስማማናል። የእናንተ ቻናልን ለማሳደግ ከሆነ ችግር የለውም። እኛ ላይክ ሸር እናረጋቸዋለን። እንደ ተስማምተናል። እኔና ሄርሜላ ጓደኛ ሆነናል። እነዚህ ደግሞ ባለትዳር ሊሆኑ እውነት ነው። አብርሃም እሱን አብረን የምናይበት ይሆናል፣ ግን አይመስለኝም። በዚህ ልክ ግን ባትገኝ እንደኔ መልካም ነው። ሁልጊዜ ጭቅጭቅ ሁልጊዜ አይደብርም እንዴ? አረ በጣም ነው የሚደብረው። በጣም ነው እኔ ያዘንኩት። ማይ ፋሚሊ እስከ መቼ ነው ግን? እስከ መቼ ነው ትዳር እንደዚህ ተሆኖ? እስከ መቼ ነው ወንድ ምንም በቃ ወንድ በኢትዮጵያ ምድር ላይ እንደሌለ እያስመሰከራችሁ እኮ ነው እየተሰለፋችሁ ያላችሁት። ሄርሜላ ሲጀምር ከመቼ ጀምሮ ነው ሩታን ጓደኛ ያረግሻት? ከመቼ ጀምሮ ነው አንቺ እንደዛ ስንት ስታዝስብሽ የነበረሽ ከሩታ ጎን የምትሆኚው? እሺ አንቺንስ ከሩታ እንዴት አድርገን እንለይሽ ሄርሜላ? እኛ ደወልንልሽ፣ መከርንሽ፣ ነገርሽ፣ በሚዲያውም ተናገር፣ ምንም እየሰማሽ አይደለም። እኔ አላቅም። ቤተሰብ እናንተስ ምን አላችሁ? እኔ በዛሬው ቪዲዮ በጣም ነው ያዘንኩት። ጭራሽ ለፍቅር ሚዜ ማይክል ጃክሰን የፈለገው ነገር ይሁን እንጂ ሴት ልጅ እኮ እንቁላል ልክ እንደ እንቁላል ናት። አንዴ ስታቴሊ ትሰበራለች፣ ትረሳለች፣ አለቀ። ሳትሰበር በፊት ግን ብትንከባከባት እንደኔ ሄርሜላ ከረሚላ መልካም ይመስለኛል። ተው እኔ ካንተ አልጠብቅም ወንድሜ።